ልጄን ይዤ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ በቃ ምንም አልሆንም፣ ችግር የለውም። እኔ ከዚህ በላይ ምንም ሊመጣብኝ አይችልም። ደስ የሚለው ለስቃይ ለህመም ያንን ቦታ አትጎትተኝ እንዴ! ካልጎትተኝ አታወራም እንዴ? ትላንት እንግዲህ የተፈጠረውን ነገር ሁላችሁም የተመለከታችሁ ይመስለኛል። ሩታ ተስማምታ ወደ ቤት ተመልሳ ገብታ ነበረ። ይህንን ሀሳቧን ግን ዳኒና ሚሪ እንዳልተቀበሏት ሰምቻለሁ ማለት ነው። በተመሳሳይ መልኩ ደግሞ በዛኛው ወገን ሄርሜላ አብርሽን ፕራንክ ማድረጓን ተመልክተናል ማለት ነው። ዛሬ የሰማናቸው ነገሮች ደግሞ የባሱኑ ነገሮችን በተለይ ሜሪና ዳኒ እያከረሩ እንደሆነ ነው እየተረዳውኝ ያሉት ማለት ነው። ምክንያቱም ትላንትና ወታች ልጅ ተስማምታ ነው የመጣችው። በስነ ስርዓቱ መጥቶ ልጁን ማየት እንደሚችል ተማምና ነው የገባችው እና ይሄንን ነገር ደግሞ ዳኒና ሜሪ እየተቀበሉ አይደሉም ማለት ነው። ሶ ከባለፈው ከፈረንጁና ከደስታ ያንተን ጀርባ እነዚህ ሰዎች እንዳሉ አሁን ላይ በደንብ ማረጋገጥ ችያለሁ ማለት ነው። ምክንያቱም ሆን ብለው ሩታ ቤት ለመግባት ያንን ወሬ አሱሩ። አብርሃም ልጁን እንዲያገኝ አይፈልጉም። ይህንን ሁሉ ነገር እያደረጉ ያሉት አብርሃምን ለመበቀል ነው። እኔ ለምን እንደሆነ አላውቅም። ምንድን ነው እናንተ አሁን በአብርሃም የተደረጋችሁት ነገር ምንድን ነው? ግራ ስለገባኝ ነው። በነገራችን ላይ የምሬን ነው የምላችሁ። ሁሉ ጊዜ እየጠበቃችሁ እየመጣችሁ እንደዚህ አይነት ነገሮችን የምታደርጉት ማለት ነው። ከዛ ውጭ የሰማሁት ነገር ደግሞ ምንድን ነው? አሁን ላይ አማራጮች እየተዘጉ ስለሆነ ነገሮች የተበላሹባቸው ስለሆኑ ሩታ የተወችውን ከሀገር የመውጣት ጉዳይ ድጋሚ እየቀሰቀሱት ነው። በዛ ላይ ደግሞ ዳኒ አብሬያት እሄዳለሁኝ አይነት ነገር ጀምሯል ማለት ነው። ምክንያቱም በየትኛውም አይነት መንገድ እዚህ ጋር አብርሃም ልጁን እንዳያገኝ ማስቆም እንደማይችሉ ስለተረዱ ነው ይሄንን ነገር እያደረጉ ያሉት ማለት ነው። ሰው ያላቸው ብቸኛ አማራጭ ምንድነው? ሩታ ልጁን ይዛ ከሀገር እንድትወጣ ማድረግ ማለት ነው። በእንደዚህ አይነት መንገድ ደግሞ አብርሃም ልጁን የሚያይበት መንገድ ይጠባል የሚል አስተሳሰብ ነው ያላችሁ። ሶ እኔ አባትና ልጅን በዚህን ያክል በማለያየትና በማራራቅ ምንድነው እናንተ ልታገኙት የምትችሉት ጥቅም ማለት ነው? ይሄ ዳይሬክትሊ የሩታ ሀሳብ እንዳልሆነ እናውቃለን። የፈለገ ነገር ብትጠላው፣ የፈለገ ብትበደል፣ ብዙ ነገር ቢደርስባት ልጇን ከአባቷ መለየት የምትፈልግ አይነት ሴት እንዳልሆነች በደንብ እናውቃለን። ግን ምንድነው እናንተ ጫና እያሳደራችሁባት፣ እናንተ ግፊት እያደረጋችሁባት ነውና ይሄ ነገር ጥሩ አይደለም። ይሄ ነገር በእውነቴን ነው ጥሩ አይደለም። በቃ ይሆናል አይደል? የሰውን ህይወት በዚህን ያክል ለማበላሸት ለምንድን ነው የዚህን ያክል ርቀት የምትሄዱት ማለት ነው? በቃ ከአብርሃም ጋር ችግር ካለባችሁ ልጁንም ሚስቱንም የልጁን እናትም ከዚህ ነገር አስወጡና እስኪ ፊት ለፊት ተጋፈጡት ይሄንን ሰው ማለት ነው። ለምንድን ነው የሆነ በደካማ ጎኑ ሄዳችሁ እሱን ለማጥቃት የምትሞክሩት ማለት ነው? ይሄንን ነገር ስናገር አሁንም ቢሆን አብርሃም የሚያደርጋቸው ነገሮች ትክክል ናቸው እያልኩኝ አይደለም። ግን ደግሞ በእንደዚህ አይነት መንገድ እሱን ለማጥቃት መሄድ ተገቢ አይደለም ብዬ ስለማስብ ነው ይሄንን ነገር እየተናገርኩ ያለሁት ማለት ነው። አሁን ላይ እኔ ለምን ልጅ እንዳለ ማለት ነው እግዚአብሔርን በአብርሃምም በኩል ይሁን በዛኛውም በኩል ያሉ ሰዎች አስተሳሰባቸው በጣም እየገረመኝ ስለሆነ ነው። ትናንትና ብዙ ሞር ትኩረት ሰጥቼ አላወራውም እንጂ ቡዜም የአብርሽም ወንድም የተናገራችሁት ንግግር ደስ የማይል ንግግር ነው። ቆፍጠን በል ትላላችሁ። እንዴት ነው የልጅ ቆፍጠን ማለት ከልጁ መለየት ነው? ልጁን ሄዶ አለማየት ነው ቆፍጠን ማለት? እንደ አባት ምናልባት ብዙ ቻሌንጆች ሊገጥሙት ይችላሉ ልጁን ለማየት በሚሄድበት ሰዓት። ልክ እንደዚህ አይነት ሰዎች ተኮልኩለው ብዙ ነገሮችን ሊያደርጉ ይችላሉ። ግን አንድና አንድ አሁንም ቢሆን ተለያይታችኋል አይደለ? ድጋሚ አንድ ላይ መሆን የምትችሉ አይመስለንም ያለውን ነገር ስንመለከት ማለት ነው። ሶ በህግ አግባብ ነገሮችን በሰላማዊ መንገድ ጨርሱ። እኔ አሁንም ቢሆን እኮ ማለት ነው ግራ እንድንጋባ ነው እያደረጋችሁ ያላችሁት። በቃ የተለያየ ሰው በትክክል በአግባቡ እያንዳንዱን ነገር መስመር ያስይዛል፣ ይጨርሳል። አሁን እናንተ ምንም መስመር ማስያዝ ስላልቻላችሁ የአብርሽም ቤተሰቦች ይመጡና በመካከላቸው ችግር ለመፍጠር ይሞክራሉ። በተመሳሳይ ደግሞ እንደ ዳኒና እንደ ሜሪ አይነት ሰዎችን ወደ ህይወቷ አስገብታ ሞር ችግሮችን እየፈጠራችሁ ትሄዳላችሁ ማለት ነው። ሶ ከዚህ በኋላ አብረን አንቀጥልም ብላችኋል በተደጋጋሚ ሁለታችሁም። ሶ ነገሮችን መስመር ማስያዝ ብትችሉ እንደዚህ አይነት ክፍተቶች አይፈጠሩም በመካከላችሁ። እንደነዚህ አይነት ሰዎች እየገቡ ነገሮችን ወደ መጥፎ ደረጃ አይወስዱባችሁም ማለት ነው። አሁንም ቢሆን እየታቀዱ ያሉት ነገሮች ደስ ስለማይሉ ነው። አብርሃም ነገሮችን ማስተካከል የምትፈልግ ከሆነና የምርም በቃ ከሩታ ጋር ያለኝ ነገር አብቅቷል ብለህ ወደ ፊትህን ወደ ሄርሜላ እስካዞርክ ድረስ የልጅህን ጉዳይ የመለያየታችሁን ጉዳይ በአግባቡ በህግ ደረጃ መጨረስ አለባችሁ። ያቺ የፈረምካት ወረቀት ነገሮችን ታስተካክላለች ማለት አይደለም።
በፍርድ ቤት ዘንድ እውቅና የለውም። አዎ ወረቀቱ መጥቶ ፈርማል፣ ግን ይሄ ወረቀት ፍርድ ቤት ገብቶ መጽደቅ መቻል አለበት በዳኛ ማለት ነው። አሁን ላይ በጠበቃ ተጽፎ የመጣ ወረቀት እንደፈረምክ ታውቃለህ? በጠበቃ ተጽፎ የመጣ ወረቀት ነው። በነገራችን ላይ ሩታ ጠበቃዋን ታናገራለች። ጠበቃው ፎርም ምኑን ሁለቱ ሰዎች ፈቃደኛ መሆናቸውን የሚያረጋግጥ ወረቀት ይሰጣል። እዛ ወረቀት ላይ እሷ ትፈርማለች፣ ከዛ ደግሞ አብርሃም ይፈርማል። ሶ የነዚህ ልጆች የፍቺ ደረጃ ያለው በዚህን ያክል ርቀት ላይ ነውና ፍርድ ቤት ገብቶ ሙሉ በሙሉ አልጸደቀም። ሶ አሁንም ቢሆን ፍርድ ቤት የነዚህ ልጆች መለያየት አያቆምና ነገሮችን በጊዜ መስመር ብታዚዙ የተሻለ ነው። ስለዚህ ነገርም ጠለቅ አድርገን እስከዛሬ ድረስ ያላወራንበት ትልቁ ምክንያት ምንድነው? ምናልባትም ተስፋ የተቆረጠበት ነገር አንዳንድ ጊዜ ሊስተካከል ይችላል ከሚል ተስፋ ነው። ግን ደግሞ እናንተ ነገሮችን ከማስተካከል ይልቅ ነገሮችን ሞር ውስብስብ ወደሆነ ነገር እየከተታችሁ ስለሆነ ይሄ ነገር በጊዜ ምላሽ ማግኘት አለበት። በጣም በሚያስጠላ መልኩ ደግሞ ሁለታችሁም ልጃችሁን ለመጠቀም ነው እየሞከራችሁ ያላችሁት። ይሄ ደስ አይልም። በልጅ ለመጎዳዳት መሞከር ደስ አይልም። በቃ ልጃችሁን ከእናንተ ጸብ መሀል ማስወጣት መቻል አለባችሁ። ከእናንተ ንትርክ መሀል ልጃችሁ መውጣት አለበት። ጭራሽ እናንተ አልፋችሁ ተርፋችሁ እናንተ በልጃችሁ ጉዳይ መነታረካችሁ ሳያንስ ተጨማሪ ሰዎችን እየጋበዛችሁ ወደ ህይወታችሁ እያስገባችሁ በልጃችሁ ዙሪያ ኢሹ ፈጥራችሁ ክርክርን እያነሳችሁ ነው እና ይሄ ነገር በፍጹም ተቀባይነትና ተገቢ ያልሆነ ነገር ነው። ሶ አሁን ላይ ምንድነው እየሰሙ ያለውት ነገር ብለው አልተሳካላችሁም። ትላንትና እሷ ሞታ ተስማምታ ነው የገባችውና ያላቸው ብቸኛ አማራጭ ሩታ የተወችውን የውጭ ሀገር ጉዞ ዳግም ቀስቅሰው ዳኒን የማብሬሽ ሄዳለሁ በሚል እንትን ድጋሚ ይሄንን የውጭ ሀገር ፕሮሰስ እንድትጀምርና አብርሃምን ሙሉ በሙሉ ከልጁ ለመለየት ትልቅ የሆነ ስራን እየሰሩ እንደሆነ ነው እየሰሙ ያለውት ማለት ነው። እኔ አሁን በጣም ጥያቄ እያስነሳብኝ ያለው ምንድነው ከዚህ ልጅ ጋር ያለባችሁ ችግር ነው? ምንድነው የተፈጠረው? እኛ ሳናቅ የተፈጠረ ነገር አለ ወይ? ምክንያቱም ያየናቸው ነገሮች ነበሩ። ወልዶ አዲስ አበባ ሲመጣ ሁላችሁም ነው እንደ ጓደኝነት አይደለ አንድ ላይ ተቀበላችሁ ብዙ ነገሮችን ስታደርጉ የነበረው። እንኳን ደስ ያለህ ምናምን ብላችኋል። ብዙ ነገርን ምናምን ስታደርጉ ተመልክተናልና አሁን ምን ተከስቶ ነው የዚህን ያክል ጀርባችሁን ሰጣችሁ ነገሮችን ምስቅልቅል ለማድረግ ወስናችሁ የመጣችሁት? ምክንያቱም ዛሬ ላይ አይደለም እቺ ልጅ የተበደለች ያለችው። ከዚህ በፊትም በጣም በብዙ ስትበደል ነበረ። ከእርግዝናዋ ጊዜ ጀምሮ በጣም ስትገፋ፣ በጣም ብዙ ነገር ሲደርስባት ነበር አይደለ? ይህንን ሁሉ ሰዓት በዝምታ አልፋችሁ ዛሬ ላይ ምን ተከሰተ ብላችሁ ነው መታችሁ ያዙ ይልቀቁኝ፣ ልጅህን ማየት አትችልም፣ አገር ይያዝልን እያላችሁ ሩዋንዳ እያደረጋችሁ ያላችሁት ሰው ከዚህ ነገር ጀርባ ትልቅ የሆነ ሚስጥር እንዳለ በደንብ እናውቃለን። በተለይ ደግሞ ከዳኒ ጋር ተያይዞ እየወጡ ያሉ ነገሮች ማለት ነው በጣም ብዙ ጥያቄ የሚያስነሱ ናቸው። እኔ በየቀኑ በጣም ብዙ ነገሮች ነው የሚደርሱኝ። የምሬን ነው የምላችሁ። እዚህ ጋር ወጥቶ ለመናገር ሁላ የሚደብሩም የሚያሳፍሩም ነገሮች ናቸው እየተወሩ ያሉትና ሁሉንም የሰማናቸውን ነገሮች መተን እዚህ ጋር ማውራት ስለማንችል ነው ከላይ ነገሮችን እየነካን የምናልፈው። ምክንያቱም መውጣት ባለባቸው ጊዜ እያንዳንዱ ነገር ወጥቶ መሰማቱ የማይቀር ነውና የዛን ጊዜ ማለት ያለብንን ነገር ደግሞ በሰዓቱ መልሰን እንለዋለንና ይሄ ነገር በደንብ በጊዜ ታሳቢ ሊሆን ይገባል። አለበለዚያ እነዚህ ልጆች ነገሩን እየጠመዘዙ ወደማይሆን ደረጃ ነው እየወሰዱት ያሉት። እሷም ደግሞ ምንም መስሎ እየታያት አይደለም። የማንም ህይወት አይደለም የሚበጠበጠው እዚህ ጋር። በነገራችን ላይ ከማንምና ከምንም በላይ የአንቺን ህይወት ነው እየበጠበጡ ያሉት ማለት ነው። ምናልባት እሱን እየጎዱልሽ ምናምን እሱን እየተበቀሉልሽ ሊመስልሽ ይችላል፣ ግን አንቺን ነው እየጎዱሽ ያሉት። ልጅሽን ነው እዚህ መሀል ቤት አስገብተው የንትርኩ መነሻ እያደረጉ ያሉት እና ይሄ ልጅ ማደጉ አይቀርም። ነገ እነዚህ ነገሮች ሲመለከት ከባድ የሆነ የስነ ልቦና ጫና ነው የሚያሳድርበት እና ይሄ ነገር በጊዜ መታሰብ አለበት ብዬ አስባለሁ። በዛም ወገን ያላችሁ ሰዎች እያደረጋችሁ ያላችሁት ነገር ደስ አይልም። ምክንያቱም በቃ ቆፍጠን በልና ከዛችኛዋ ጋር አብረህ ኑር፣ ወደዚህ ወደ ልጅህም ወደ ሩታም ማየት የለብህም አይነት ነገር ነው ትላንትና መጨረሻ ላይ ስትመክሩት የነበረውና ይሄ ነገር ትክክል እንዳልሆነ ነው የምነግራችሁ። በቃ ችግሩን መፍታት እየከበዳችሁ ከሆነ ከነዚህ ልጆች መሀል ውጡ። እንደለመዱት ይጨቃጨቁ፣ ይነታረኩ፣ ከዛ መሆን ያለባቸውን ነገር ይሁኑ። እናንተ ተጨማሪ ሆናችሁ ገብታችሁ ነገሮችን ሞር እያበላሻችሁ እንደሆነ ነው እየተሰማኝ ያለው። ለማንኛውም
ይሄን የውጭ ሀገር ፕሮሰስ ዳግም እንዳስጀምሩት ሰምቻለሁ። ምን ያክል ርቀት ያስኬዳቸዋል ይሳካላቸዋል ሊሆን የሚለውን ደግሞ አብረን ለማየት እንሞክራለን ማለት ነው። ምሽት ቪዲዮዎች ሲለቀቁ ደግሞ እንደተለመደው ሀሳባችንን እንሰጥበታለን። እናንተም በዚህ ቪዲዮ ዙሪያ ያላችሁን ሀሳብ ኮሜንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።